ሰሞኑን አነጋጋሪ የሆነው የእሸቱ መለሰ እና ባምቢ ሀበሻ ጉዳይ የተደረሰ ኮሜዲያን እሸቱ ይቅርታ ጠይቋል። በሰሞኑ እንግዲህ ባምቢ ሀበሻ ላይ በሰጠው አስተያየት ምክንያት በርካታ ሐሳቦች ሲሰነዘርበት የቆየው ኮሜዲያን እሸቱም ኢቭን አንዳንዶቹ ሳይቀር ማለት ነው ለዩቲዩብ ሽቀላ ነው እየተባለለት ነው። ሌሎች ደግሞ የዩቲዩብ ሽቀላውን አንተነ ያወክበት የሚሉ ኮሜንቶችንም እየሰጡ ይገኛሉ። እሱ ብቻ አይደለም እሸቱ መለሰ ላይ ልጆቻችንን አናቀርብም እስከማለትም ደርሷል። እሸቱ መለሰ ላይ ልጆቻችንን አናቀርብም። ቆይ ግን ይሄ ነገር የእውነትም ለዩቲዩብ ሽቀላ ነው ቫይራል ለመውጣት ነው? ሁሉ ቪዲዮዎች አብረና ያለን አቤል ላይ ላይክ ሰብስክራይብ ያደርጋችሁ ከኔ ጋር ቆዩ። እስገረ ኮሜዲያን እሸቱ ይቅርታ ጠይቋል። በሰሞኑ እንግዲህ ባምቢ ሀበሻ ላይ በሰጠው አስተያየት ምክንያት በርካታ ሐሳቦች ሲሰነዘርበት የቆየው ኮሜዲያን እሸቱም የይቅርታ ቪዲዮ ዩቲዩብ ላይ ለቋል። ታዲያ ኮሜዲያኑ ይቅርታ የጠየቀው ከሰሞኑ በባምቢ ሀበሻ ላይ በሰነዘረው ትችት ሳይሆን ብዙ ትክክልና ኖርማል ለባምቢ አይደለም ይቅርታው ሁሉ ያደረገ እስከዛሬ ድረስ ሳይናገር በመቅረቱ ነው ይቅርታውን የጠየቀው። ኮሜዲያኑ እንዳለውም እንደዚህ አይነት ፕሮግራም ድሮ ነበር መጀመር የነበረብኝ። ስለዘገየው የተከበረውን የኢትዮጵያ ሕዝብ ይቅርታ እጠይቃለሁ። ከዚህ በኋላ ወደ ኋላ አልመለስም በማለት የተናገረ ሲሆን ኖርማል ያልሆኑ ነገሮችን ኖርማል አይደለም እያለን እንቀጥላለንም ብሏል። ይህንን የኮሜዲያን እሸቱ ንግግር እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቤተሰብ እንደሰማችሁት ነው ይቅርታ የጠየቀው ለባምቢ ሀበሻ ሳይሆን እንደዚህ አይነት ኮንተንት እንደዚህ አይነት ሀሳብ ከድሮ አለመጀመሪያ በጣም እጸጸታለሁ። ከእንግዲህ ወደ ኋላ ልልም ወደፊት ብዙ ነገር ሲሰራ ዝም አልልም እያለ ነው። እስኪ ቤተሰብ ይሄ ነገር ሐሳብ አስተያየታችሁን ስጡበት ኮሜንት ላይ። ባቢን ይቅርታ ይላል ብለን ስንጠብቅ እስካሁን ስለዘገየው ይቅርታ ብሎ ከች ብሏል። ጋይስ እሸቱ መለሰ እንደ ሀገር ሸውዶናል። ይኸውላችሁ ከሰሞኑ ከባምቢ ጋር በተከሰተው ጉዳይ ምክንያት በትናንትናው ዕለት ምሽት 3 ሰዓት ላይ ይቅርታ እንደሚጠይቅ አስታውቆ ነበረ። ነገር ግን ባለው ሰዓት ማለትም በትናንትናው ዕለት ምንም አይነት ቪዲዮ ፖስት አላረግም ነበረ። በዛሬው ዕለት ታዲያ ቪዲዮ ፖስት አድርጎ ነበር። ታዲያ የፖስተው ቪዲዮ ምንም አይነት የይቅርታ ቪዲዮ ሳይሆን እናም ከዚህ በኋላ በዚህ ጉዳይ ላይ በደንብ እንደሚሰራበትና የተናገረው ንግግር ምንም አይነት ስህተት እንዳልሆነና ከዚህ በኋላም በዚህ ላይ እንደሚቀጥልበት ከስራ አስምሮ የገለጸ ሲሆን ሌላው በቪዲዮ ውስጥ ያጣቀሰው ከዚህ ፊት በሚዲያ ላይ በተወቀሰበት በህዝቡ ዘንድ ጥያቄ ባስነሳበት ጉዳዮች ላይ መልስ የሰጠ ሲሆን በአጠቃላይ ቪዲዮ ምንም አይነት የይቅርታ ቪዲዮ ሳይሆን እንደውም እሱ የተናገረው ንግግር ልክ እንደሆነና ከዚህ በኋላም እንግዲህ እንደሚቀጥልበት ነው የተናገረው። እናንተ በዚህ ሐሳብ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። በሌሎች ቪዲዮዎች መለሳ ቤተሰብ እሺ እንደሰማችሁት ነው። በቃ በዚህ ነገር ጠንክሬ እሰራለሁ። ከዚህ በፊት አለመስረቴ እንኳን እየተጸጸትኩ ነው እና ኢትዮጵያ ላይ በጣም ክፉ ነገር ይደረጋሉ እንደዚህ አይነት እና ሁሉን ነገር አጋልጣለሁ። እስካሁን ስለዘገየው የኢትዮጵያ ህዝብ ሆይ ይቅርታ ዛሬ ምሽት 3 ሰዓት ላይ ይቅርታ ለመጠየቅ ዩቲዩብ ሽቀላም ይላል በፌስቡክ አካውንቱ ላይ ይፋ አድርጓል። ያውላችሁም እንደምታውቁት ሰሞኑን እሸቱ መለሰ ባምቢን በተመለከተ በሰጠው አስተያየት እጅግ ሲያነጋግር እንደነበረ የሚታወስ ነው። ዛሬ ምሽት ይቅርታ ለመጠየቅ እመጣለሁ ባለው ፖስት ላይ በርካታ ሰዎች ለሁለት ተከፍለው የተለያዩ ኮሜንቶችን እየሰጡ ይገኛሉ። ግማሾችም ለምን ይቅርታ ትጠይቃለህ የሚሉ አስተያየቶችን እየሰጡ ሲሆን ሌሎች ደግሞ የዩቲዩብ ሽቀላውን አንተነ ያወክበት እስቲ እናንተ በየትኛው ተስማማላችሁ? ሐሳባችሁን ስጡበት። መልካም ቀን፣ መልካም ሁሉ። ቤተሰብ ይሄ ነገር በጣም በቃ ገኗል። ሽቀላው ቫይራል ለመውጣት ነው፣ ሞር ገንዘብ ለማግኘት ነው፣ ለዩቲዩብ ሽቀላ ነው እያሉ ነውና በቃ ይሄ ነገር በጣም ይገርማል። እስኪ ቤተሰብ ሐሳብ አስተያየት ያልኩ አስልቻችሁ የእናንተ ሐሳብ ነው ዋናው የእናንተ ሐሳብ። እስኪ ሐሳባችሁን ስጡበት። ይሄንንም እሸቱ መለሰ እዚህ ላይ ማናቀርቡ ልጆቻችን እያለ ነው። አናቀርብም፣ ወላጆቻችንን የሚሳደብ ሚዲያ ባለቤት ላይ አናቀርብም። ሰዎች በኔጌቲቭ ኮሜንት ራሳቸውን በሚያጠፉበት ሰዓት ሰዎችን በድክመታቸው ማስጠላት ተገቢ አይደለም። ይህንን ድርጊት ሁላችንም እንቃወማለን። እሸቱ ይቅርታ ይጠይቅ። አሁን ቦኒ ያው በኮሜንት ምናምን ሞታ እየተባለ ስለሆነ ያው ይሄ ወንድማችን ምን እያለ ነው? ሰውን አሁን በደካማ ጎኑ እየመጣበት ነው ምናምን እያለ ነው። ባቢም ስቶሪ እንደዚህ ብላ አስገብታ ነበር። ስቶሪውን እዩት፣ አንብቡት። ያው ስቶሪው እንዳያችሁት ነው ቤተሰብ። በጣም ክፉ ነገር ታረግ ነበር እና እግዚአብሔር አድኗታል። ላይክ፣ ሼር፣ ሰብስክራይብ ያርጋችሁና ትርሱ። ሌትስ ጎ ቤተሰብ። በዚህ ቪዲዮ ምክንያት ነው ሰሞኑን አነጋጋሪ የእሸቱ መለሰና የባቢ ሀበሻ ጸብ የተፈጠረው። ያስደነገጠኝ ነገር ግን በዝሙት እሸቱ መለሰ ስለ ባቢ ሀበሻ ሲያወራ ነው። ስሟን አልጠራም፣ ነገር ግን ከሷ ጋር ይያያዛል። ምክንያቱም የገዳም ማስታወቂያ ስለሰራች ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ።
እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ በዚህ ቪዲዮ ምክንያት ነው በቃ ሰሞኑን አነጋጋሪ የሆነው። አንዳንዴ ስክሮል ስታረጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታረጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን እንደምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ኮሜዲ ያረገ ነው። ያንጎበር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ቤተሰብ እንዳያችሁት ነው። ስሟን አልጠራም። የቤተክርስቲያን ማስታወቂያ ሰርታ ነበር ባቢ ሀበሻ። በዛ ምክንያት ነው ያያያዙት ሰዎችም። ይሄ ነገር እስኪ ሐሳብ አስተያየታችሁን ኮሜንት ላይ እየሰጣችሁበት የዛሬ ቪዲዮአችን ይሄን ይመስላል። ቤተሰብ እስከዚህ ድረስ ከመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ጸዲ ቪዲዮ እስከምንገናኝ በያላችሁበት ሲዩ